ማርያም ማምላክ ግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡራን አበው ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት የዚህ መርሃ ግብር ተከታታዮች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምሰነበታችሁ አሜን። አምላካችንና አባታችን እግዚአብሔር ይምረን፣ ይመክረን፣ ይገስጸን፣ ያስተምረን ዘንድ በያለንበት ቃሉን የላከልን ስሙ ለዘላለም የተመሰገነ ይሁን። አንሥኡ እደዊክሙ ቀሳውስት። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ይህ ኃይለ ቃል ነው። ቃሉን የምናገኘው በመጽሐፈ ቅዳሴ ሁልጊዜም በቅዳሴ ሥጋው ደሙን በማክበር ለሥጋው ደሙ ልንበቃ በምንዘጋጅበት አገልግሎት ውስጥ የሚተላለፍ ለምእመናን ላመኑ በሙሉ ማለት ነው የእግዚአብሔር ወልድ የእግዚአብሔር ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ሊታደል ዝግጅት በሚደረግበት ጊዜ የዝግጅቱን አገልግሎት የመቀደስና የመቀደስ ማለት ነው የመለየት ከኃጢአት የመለየት ከዓለም የመንጻት የመባረክና የመባረክ ስርዓትን በምናከናውንበት ጊዜ ዲያቆኑ የሚናገረው የማንቃት ወይም የመቀስቀስ አገልግሎት የሚሰራበት የአገልግሎት ክፍል ነው። ወደ አማርኛ ስንመልሰው ቃሉ ቀሳውስት እጆቻችሁን አንሱ የሚል ነው። እንግዲህ በቅዳሴው ስርዓት በየትኛውም መንፈሳዊ አገልግሎት ውስጥ የዲያቆኑ ስራ ትልቁ የቅስቀሳ አገልግሎት ወይም ደግሞ አናውንስመንት የሚባለው የማስታወቂያ ስራ ሁሉን በሙሉ በዲያቆኑ አማካይነት ነው። ከሊቀ ጳጳስ እስከ ምእመናን ድረስ በዚያ አገልግሎት የሚሳተፉ አካላት በሙሉ የሚመሩት በዲያቆኑ መሪነት ነው። ለጸሎት ተነሱ ሲል በአይነ ህሊና፣ በእዝነ ህሊና፣ በእግረ ህሊና አጠቃላይ እንነሳለን። ከዚያም በሚኖረው አገልግሎት በሙሉ በዲያቆኑ መሪነት አገልግሎቱ ይካሄዳል ማለት ነው። እናም የመማማር አገልግሎቱን የመመካከር አገልግሎቱ አልቆ ንዑሳነ ክርስቲያን ለነገው አገልግሎት ተዘጋጅተው እንዲመጡ እስከዚያ ድረስ እንዲማሩና እንዲያጠኑ ውጡ ብሎ ወደ ትምህርት ቦታ ካሰማረ በኋላ ለአገልግሎት የበቁ ለሥጋ ወልደ እግዚአብሔር ለደሙ ወልደ እግዚአብሔር ለመቀበል የበቁ ንስሐ የገቡ የ40ና የ80 ቀን ልጅነትን የተቀበሉ ምእመናን በውስጥ ሆነው አገልግሎቱን በሚሳተፉበት ጊዜ ፍሬ ቅዳሴ የሚባለውን ክፍል ስናከናውን ነው ዲያቆኑ ቀሳውስት እጆቻችሁን አንሱ ይላል። ምን ለማድረግ? ወደፊት ያለውን የመስዋዕቱን የመቀደስ የማንጻት አገልግሎት ለማከናወን። መቀደስ፣ ማንጻት፣ መለወጥ የእግዚአብሔር ሥራ ነው። ነገር ግን ያ የእግዚአብሔር ሥራ ይከናወን ዘንድ እግዚአብሔር ሥራውን እንዲሰራ እግዚአብሔር የማንጻት እግዚአብሔር የመቀደስ እግዚአብሔር የመለየት ሥራውን እንዲሰራ ሰዎች ድርሻቸውን መወጣት አለባቸው። ስለዚህ ካህኑ ህብስቱን በጻሕሉ ወይኑን በጽዋው አድርጎ ደሙ ወልደ እግዚአብሔር ሥጋ ወልደ እግዚአብሔር እንዲሆን እግዚአብሔርን ይጠይቃል። መጀመሪያ ሲገባ ገና ያንን በትልቁ ከተማ የነበረውን የኢያሪኮን ቅጥር በእነዚያ በምስኪኖቹ በደካሞቹ በኃጢአተኞች ልጆቹ በእስራኤላውያን ድምፅ እንደናደ ሁሉ በዚያ የተሰበሰቡ የምእመናንን ኃጢአት በደል በሙሉ ግንብ ሆኖ የሚያስቸግረውን በደል እንዲንድ እንዲያጠፋ ይቅር እንዲላቸው ለምኖ የገባው ካህን እዚህ ጋር ሲደርስ ደግሞ ህብስቱን እንዲለውጥ ወይኑንም ወደ አማናዊ ደመ መለኮትነት ደመ ወልደ እግዚአብሔርነት እንዲለውጥ እየተማጸነ እየለመነ አገልግሎቱን ይቀጥላል። ምእመናንም ሁላችን አስቀዳሾች በዚያ መልክ አብረን አገልግሎቱን እንካፈላለን። ሁላችንም እንለምናለን፣ እንማጸናለን። በዚህ አገልግሎት ውስጥ ዲያቆኑ ምን ይላል? አንሥኡ እደዊክሙ ቀሳውስት፣ ካህናት እጆቻችሁን አንሱ። ለምን? ቀጣዩን አገልግሎት ለማገልገል፣ ህብስቱን ለመዳሰስ፣ ወይኑን ጽዋውን ለመዳሰስ፣ ወደ ቅዱሱ ወደ ተሻለ ወደ ልዕልናው አገልግሎት ለመሻገር፣ ወደ ማንጻቱ አገልግሎት ለመሻገር እጃችሁን አንሱ ይላል። ምናልባት አሁን እንድናየው የፈለኩት ትልቁ መሰረታዊ ዓላማ ይህንን የቅዳሴውን ክፍል ላስጠናችሁ ፈልጌ አይደለም። ነገር ግን ከዚህ አገልግሎት ተነስተን በመጀመሪያ ደረጃ ካህናት ማለት ወይም ቀሳውስት ማለት ምን ማለት ነው የሚለውን ባጭሩ ትርጉሙን ስናይ አገልጋዮች ማለት ነው። አገልጋዮች ማለት ደግሞ እግዚአብሔርን ለማገልገል ሁሉም ተፈጥሯል። አብዛኛው
20 ፍጥረታት በሙሉ ለአንክሮና ለተዘክሮ ያ ማለት ነው አቤት የእግዚአብሔር ሥራ ግሩም እያልን ልናደንቅ ልንደሰትበት ልንገለገል ልንጠቀምበት ሁለቱ ግን ለምስጋና ለአገልግሎት ነው የተፈጠሩ ማን ሰውና መላእክት ስለዚህ በሰው ልጆች መካከል ካህናት የሚለው አንዱ የማዕረገ ክህነት ወደ ቤተ መቅደሱ ገብቶ የመስዋዕቱን ሥርዓት ለማከናወን የተመረጠው ክፍል ሌላው ግን ከመስዋዕቱ አገልግሎት ጋር አብሮ ተካፋይ ሊሆን ባለው አቅም ሁሉ የሚያገለግል ለምሳሌ ምጽዋት በመስጠት የሚያገለግሉ አሉ በቤተ መቅደሱ ጠበል ማይ በመቅዳት ዕጣኑን በማቅረብ መጋረጃውን ጧፉን ዕጣኑን ሻማውን ወዘተርፈ መባውን በማቅረብ ቆሞ በማስቀደስ የሚያገለግሉ አሉ ዲያቆኑ ለጸሎት ተነሱ ሲል እግዚኦ ተሳለነ በማለት ካህኑ ሰላም ለኩልክሙ ሲል ምስለ መንፈስከ በማለት ሁሉ እኩል ነው የሚያገለግለው ስለዚህ አገልጋዮች ማለት ነው በክርስትናው ህብረት አስተምሮ ወደ ሌላውም ስንወስደው አንዱን ሊያገለግል በዓለም ላይ ተፈጥረናል ህዝብ ነገስታት ህዝቡን ካህናት ህዝቡ ካህናቱን ሊያገለግል ሁላችን ተደጋግፈን ወደ እግዚአብሔር መንግስት ልንሄድ ተፈጥረናል ስለዚህ የተፈጠርንለትን ዓላማ በምን አይነት መልክ ማከናወን አለብን እንዴት ለተፈጠርንለት ዓላማ መቆም አለብን ሚለውን ለማሳየት እንጂ የቅዳሴውን ክፍል ላስጠናችሁ ፈልጌ አይደለም ነገር ግን ከዚህ ቃል ተነስተን የዲያቆኑ የማንቃት ሥራ ወደዚህ ያነበብ ነው የነበረው የእግዚእነ ኢየሱስ ክርስቶስን ህዝብ ዓለምን የማገልገል ዓለምን የማዳን ዓለምን የመታደግ የትድግናውን ሥራ የሚያሳየን ነው ለምሳሌ እንዲህ ይላል በዚህ ልክ ዲያቆኑ ይህንን የማንቃት ሥራ ከመናገሩ በፊት ካህኑ እንዲህ ይላል ሞትን ይሽር ዘንድ የሰይጣንን ማሰሪያ ይቆርጥ ዘንድ ሲኦልን ይረግጥ ዘንድ እንዲሁም ቅዱሳንን ይመራ ዘንድ ሥርዓትን ይሰራ ዘንድ ትንሣኤውን የሚገልጽ ዘንድ ለሕማም ተሰጠ ይላል አያችሁት ሞትን ይረግጥ ዘንድ የኃጢአትን ማሰሪያ ይቆርጥ ዘንድ ሥርዓትን ይሰራ ዘንድ ቅዱሳንን ይመራ ዘንድ ሲኦልንም ይረግጥ ዘንድ ለሕማም ተሰጠ አለ እግዚእነ ኢየሱስ ክርስቶስ ስለዚህ ይህንን ሁሉ ሊያደርግ ለሕማም ለመከራ ከተሰጠ ይህንን ለሕማምና ለመከራ ተላልፎ የተሰጠ እኔና እናንተን ወዶን እኛን ሆኖ የመጣውን እርሱን ለመቀበል ከእርሱ ጋር ለመገናኘት የእርሱ ለመሆን በፊቱ ለመቆም ምን ማድረግ አለብን እጃችንን ማንሳት እጅ ማንሳት በዓለሙ ደረጃ በመንፈሳዊም ደረጃ ተመሳሳይ ነው አንድ ሰው በዓለሙ ደረጃ እጁን ወደ ላይ ካደረገ ምን ማለቱ ነው ለመፈተሽ ዝግጁ ነኝ ለዚህ ሕግ ተገዥ ነኝ ወደሆነ መስሪያ ቤት ስንገባ ጽሑፍ አለ እባክዎን ለፍተሻ ይተባበሩን የሚል በየትኛውም ቋንቋ በሚገባን ቋንቋ ሁሉ ይለጠፋል ያንን ስናይ መኪናም እየነዳን ከነበረ እናቀዘቅዛለን ከዚያ በኋላ የመፈተሻ መሳሪያው ራሱ ከነመኪናው ሊፈትሸን ይችላል ካልሆነ ግን ወርደን እንፈተሻለን ስንፈተሽ እንደ ጅብራ አንቆምም ነፃ ሆነን ነው የምንቆመው እጅ ማንሳት የመማረክ የመሸነፍ ለፍቅር መሸነፍ ሊሆን ይችላል ያለ ውድ በግድ ከአቅም በላይ ሆኖብን መሸነፍ ሊሆን ይችላል ይሄኛው በፍቅር ስለመሸነፍ ነው የሚነግረን በፍቅር ስለመማረክ ነው የሚነግረን እጅን ለይቅርታ ማንሳት እጅን ለምህረት ማንሳት እጅን ለማሸነፍ ማንሳት እንዴት ማሸነፍ ይቻላል ተሸንፎ በነገራችን ላይ በኢትዮጵያዊና በክርስቲያናዊ ሥርዓት ኢትዮጵያዊ ሥርዓትና ክርስቲያናዊ ሥርዓት ተመሳሳይ ነው ተመጋጋቢ ነው አንዱ ከአንዱ በፍጹም ልፍት አይልም ሌላው ምናልባት አንዳንዴ ከአወጣው ሕግ አንፃር ብቻ በዚያ ልክ በተሰፈረለትና በተቆጠረለት ሕግ ሊኖር ይችላል ኢትዮጵያዊ ሕግ ግን ሕገ ልቡና የሚባለው ከውስጣችን ስላልጠፋ ሕገ ልቡና ደግሞ የቢብሊካል ላይፍ መጽሐፍ ቅዱሳዊ ኑሮ ነው ከአእምሮ ከሕገ ልቡና ተቀብለን ነው ኦሪቱ የቀጠለው ከኦሪቱ ተቀብለን ነው ሐዲሱ የቀጠለው ስለዚህ ይሄ ህይወት አለና በመሸነፍ ነው ብዙ ጊዜ ማሸነፍ የሚቻለው በመማረክ ነው መማረክ የሚቻለው ብልህ ሰራዊት እኮ ተማርኮ ይገባና የገባበትን ሙሉ ጋንታውን እንዳለ ማርኮ መሄድ ይችላል አዋዋላቸውን አበላላቸውን አወጣጣ አገባባቸውን የስልጣና ስርዓታቸውን የምሽግ ስርዓቱን ማጥናት ብቻ እኮ ነው ምርኮኛው ነው የሚጠበቅበት ከዚያ በኋላ ችግር የለውም የፈጀውን ያህል ዓመት ፈጅቶ ባሪያ ሆኖ መልሶ ግን ባሪያ ማድረግ ይችላል መልሶ መማረክ ይችላል ልክ እንደዚህ ሁሉ በዲያብሎስ ተማርኮ 5500 ዘመን ይኖር የነበረ አዳም በዳግማዊ አዳም በእግዚእነ ኢየሱስ ክርስቶስ በተማረከበት መንገድ ነው ማርኮ ሙሉ ፍጥረታትን ወደ ገነት ይዞ የመጣው እኔ ያው እሱ እንዳለ ይቀመጥና ወደዚህኛው ስመልሳችሁ ምን ይላል ይህንን ሁሉ ያደርግ ዘንድ የመጣውን እርሱን ለመቀበል ምን ብለዋል እጃችሁን አንሱ እግዚአብሔር ከኔና ከናንተ የሚፈልገው ሰላምን ሊሰጠን ሲፈልግ እጃችን እንድናነሳ ይፈልጋል ከእጃችን ምንም አይነት ኮተት እንዲኖር ወይም ተዝረክርከን እንድንጠብቀው አይፈልግም
ነፃ ሆነን እጃችንን ማንሳት አለብን። አባቶች ምእመኑን ለመባረክ እጃችንን ማንሳት፣ ምእመኑን ለመማረክም ጭምር፣ መባረክ ብቻ አይደለም መማረክ፣ በፍቅር ለመማረክ። ገንዘብ ወዳድ ማህበረሰብ ካለ ገንዘብን ጠልተን ማሳየት መቻል አለብን። ዘረኝነት በጣም ፍጹም ዘረኛ ማህበረሰብ ካለን፣ የምናስተምረው ምንመራው ህዝብ ካለን ዘረኝነትን ተጠይፈን ጠልተ ነው ዘረኝነትን የሚጠየፍ ልክ እንደ አባቴ እገሌ ሆናለሁ የሚል ህዝብ መፍጠር መቻል አለብን። ለዚህ እኮ ነው ንግበር ሰባ ሲተረጎም በነገራችን ላይ በኦሪት ዘፍጥረት እግዚአብሔር ምንድነው ወይቤ እግዚአብሔር ንግበር ሰባ በአርአያነ ወበአምሳሊነ አይደል ያለው? በመልካችን እንደ ምሳሌያችን እንፍጠር ነው ያለው። ስለዚህ እኛን አስመስለን አሁን ህዝቡን ብንፈጥረው ሙሉ ዘረኛ ነው የምናደርገው፣ ሙሉ ሌባ ነው የምናደርገው። ህዝቡ በባለስልጣናቱ ልክ ቢቀረጽ፣ ህዝቡ በካህናቱ ልክ ቢቀረጽ፣ ህዝቡ ህፃናት በሙሉ በወላጆቻቸው ልክ ቢቀረጹ ሊሆኑ የሚችሉት እኛን ነው። እኛን ሆኑ ማለት ደግሞ ቃላቸው ሌላ ህይወታቸው ሌላ ነው የሚሆን ማለት ነው። ሊያ እንዳይሆን እጃችሁን አንሱ አለ። ከምን ላይ? ከበደል ላይ፣ ከኃጢአት ላይ እጃችሁን አንሱ። ከበደል ነፃ ሁኑ፣ ታጠቡት። ይቀጥላል። ወደ ታች ስንቀጥል በነገራችን ላይ ይቀጥላል። ያሳ ስለ መንጻት ይነግረናል። እጅን ካነሱ በኋላ መንጻት፣ መታጠብ፣ ሰው መሆን ያስፈልጋል። በሰው ልክ መሰራት ያስፈልጋል። ንጹህ ሆኖ መገኘት። ስለዚህ እግዚአብሔር ንጹህ ስለሆነ ንጹህ ሆኖ ተዘጋጅቶ እጅን አንስቶ መጠበቅ፣ ከምንም ነገር ነፃ መሆናችን፣ ትጥቃችን እርሱ ካስታጠቀን በቀር ሌላ አዲስ ትጥቅ ሊኖረን ስለማይገባ፣ ከዚያ በፊት የነበረን አሮዬ ትጥቅ እንኳን ካለ እሱን ማራገብ ስለሚገባን፣ የለበስነው አሮዬ ቡትቶም ካለ እሱን መጣል ስላለብን፣ ክርስቶስ ኢየሱስ ያስተማረውን ቅዱስ ጳውሎስ ተቀብሎ ሲያስተምር ምንድን ነው የሚል? ልበሱ ወላ አዲስ ልብስ አይደል የሚለው? አዲሱን ልብስ ልበሱት፣ ያኛውን አሮጌውን አስወግዱት እኮ ነው የሚለው። አሮጌውን ሰው ጭምር አውጥታችሁ ጣሉት እኮ ነው የሚለው። ከአዲሱ ሰው ጋር ተስማሙ ነው የሚለው። ስለዚህ አዲስ ሰው መሆን፣ ከአዲሱ ሰው ጋር ለመዋሃድ እጅን ማንሳት፣ የአዲሱን ሰው ሐሳብ መቀበል፣ የአዲሱን ትውልድ ምናልባትም ጠያቂ ትውልድ እየመጣ ከሆነ የጠያቂውን ትውልድ ትላንትና ጥያቄም ሰጪኛ መልስም ሰጪኛ ከነበርን ዛሬ ግን እኛ ጥያቄ ተቀባዮች እንደ ትውልዱ በጎዳናው መሄድና ትውልዱን ግን ወደኛ ማምጣት አግሪመንት ስምምነት ለማድረግ የግድ የዛኛውን ሰው ሐሳብም ጭምር ሰምተን እንጂ እኛን ሐሳብ ብቻ ነግረን ማንም ከኛ ጋር ሊፈርም አይችልም አይደለ? ስለዚህ ልክ እንደዚያ ሁሉ የእኛን ሐሳብ እንደነገርነው ሁሉ የትውልዱን ሐሳብ መስማት መቻል አለብን። ስለዚህ ምን እናድርግ? እጃችን ከምናንሳ ከኃጢአት ላይ አንሱ ደዌክሙ ቀሳውስት፣ አገልጋዮች ምእመናን ልጆቻችሁን ትዳራችሁን የምትመሩ ይሄ በርደን ጫና ህዝቡ ላይ የምትፈጥሩ እጃችሁን አንሱ። ነጋዴዎች ከበደል እጃችሁን አንሱ። እውነት ያልሆነውን እውነት ነው ብላችሁ አትሽጡ። ከገዛችሁበት ከሚበቃችሁ በላይ ትርፍ ለማግበስበስ አትድከሙ። እጃችሁን አንሱ ከህዝቡ ላይ። ከከንቱ ትርፍ ነገ ለሳጥን ከማይሆን ትርፍ ላይ እጃችሁን አንሱ። ምናልባትም ሀገርን ሊያስተዳድር የሚችል ገንዘብ ሰብስበን ግን አንድም ቀን ሳንበላው ውሃ ፍትፍት እየበላን እንድንኖር ከሚያደርገን መከራ እንድንወጣ እጃችሁን ከግፍ አንሱ። ህዝብን በመምራት ሀገርን በመምራት እግዚአብሔር ወዷችሁ ከእኔ በታች ለዚህ ህዝብ ታስፈልገኛለህ ብሎ የመረጣችሁ የእግዚአብሔር አገልጋዮች፣ በየደረጃው በየዘርፉ ህዝብን የምታስተዳድሩ ወገኖቼ እጃችሁን አንሱ። ከኃጢአት ከመበላላት እጃችሁን አንሱ። ከነውረኛ አስተሳሰብ እጃችሁን አንሱ። ምእመናን ምናልባትም እግዚአብሔር ወዶና ፈቅዶ እንደ አባትም እንደ እናትም እንዲያስቡልን በሃይማኖት ተቋሙም በሀገርም በኩል ለእኛ ይሆኗችኋል ብሎ እግዚአብሔር የመረጠልንን ኃላፊዎቻችንን የሃይማኖት አባቶች፣ የሀገር መሪዎች ከመቀሰር ከንቱ ሐሳብ ከማሰብ በከንቱ ከመድከም እጃችንን አንስተን እግዚአብሔር ሆይ አንተ በመካከላችን ግባ እንበለው። በዚህ በሉቃስ ወንጌል ምዕራፍ 7 ላይ ስናነብ አንዲት ምስኪን ሴት እናገኛለን። እግዚእነ ኢየሱስ ክርስቶስ አልፎ ሲሄድ አንድ ለጉራ ለአድርባይነት ይደክም የነበረ ፈሪሳዊ ኃጢአተኛ ሰው እግዚእነ ኢየሱስ ክርስቶስ ወደ ቤቱ እንዲገባለት ጠየቀው። ፈሪሳዊ ማለት በነገራችን ላይ ወግ አጥባቂ ማለት ነው። የማይኖረውን ሰዎች እንዲኖሩለት የሚፈልግ፣ እሱ ሰክሮ ወድቆ አድሮ ከቆርኪ ጋር ተጠርጎ የሚወጣ፣ ሌላ ሰው ግን አርብ ጠዋት መድኃኒት ሊወስድ ሊሆን ይችላል። ዋስ ሲጠጣ ሲያዩ አቤት እሱ ብሎ ክርስቲያን የሚል ኮናኝ፣ ራሱ ግን ሕይወት የሌለው ማለት ነው። ደንብ አስከባሪ ሆኖ መኖር የሚፈልግ ግን ደንቡን የማያውቅ ማለት ነው። በጣም አስቸጋሪ ሰው ነበርና ጌታ ሆይ እባክህ ቤቴ ግባና ምሳ ብላ አለው። ጌታ ያውቃል ለምን እንደጠራው፣ ግን ገባ። ደቀ መዛሙርቱ አያውቁም፣ ገቡ። ረጅም ሰዓት በወሬ ሲያደርቀው
ውሃ ሲያስጠማቸው ቆየ ደቀ መዛሙርቱን። እዚህ ነው ኢየሱስ ክርስቶስ የሚጠብቀው ሌላ የሚመጣ የሚድን አካል ስላለ ስለምትድነዋ ነፍስ ነው ቁጭ ያለ። ደቀ መዛሙርቱ ግን ምሳ አለ ብለው ነው የሚጠብቁት። ተከትለው የሄዱት በሙሉ ለዚህ ነው። ረጅም ሰዓት ሲዘበዝብ ሲጨቀጭቃቸው ከቆየ በኋላ አንዲት ምስኪን ሴት መጣ። የነፍሴ መድኃኒት እዚህ ቤት ውስጥ አለ አለች። አንኳኳች። አየና ከፍቶ ኃጢአተኛ ሴት ያውቃታል፣ ዘማዊት ናት፣ ከተማው ላይ በሙሉ ትታወቃለች። እንዴ አንቺ ደግሞ ምን ልትሆኝ እዚህ ቤት መጣሽ? ይሄ እኮ የኔ ስምዖን የትልቁ ሰው ቤት ነው አላት። የሚገርማችሁ እኮ ተቀጸላ ስም ያለው ያውም ደግሞ በኃጢአት ስሙ የሚታወቅ እኮ ነው። ለምጻሙ ስምዖን እኮ የሚባል አንዳንዴ እሱ እኮ ቀላል ጉቦ አይቀበሉም የምትባሉ ሰዎች ጉቦ ኃጢአት ነው ብላችሁ ሰብካችሁ አታውቁ? እሱ እኮ በጣም ከባድ ሰው ነው እንዴ ያለ ገንዘብ አይንቀሳቀስም እኮ ጆተኒ ነው የምትባሉ ሰዎች ወረደ ቃል ገልጫው ከሆነ አይዶ ነው እንደዚህ የምትባሉ ሰዎች ግን ስለመታመንና ሀገርን ስለመጠበቅ በቃ ቅዱስ ስለመሆን አውርታችሁ አታውቁ? ህዝቡ ምን እንደሚላችሁ እግዚአብሔር ምን እንደሚላችሁ ሊናችሁ ምን እንደሚላችሁ አስባችሁ ታውቃላችሁ? እቺውም ምናልባት በዚህ ሰፈር ገና ስላልደረሱ ለመቀበልም ለማቀበልም ብቁ ስላልሆንኩ ሊሆን ይችላል። እኛ የሚባለው የምንኖረውን ህይወት ስለሆነ በዚህ ሰፈር ኖር ያላቀም እስካሁን ወደፊትም እንዳልኖር እግዚአብሔር እንዲረዳኝ እፈልጋለሁ፣ ለምናለሁ። መቀበልም ማቀበልም ሁለቱም በሽታዎች ስለሆኑ መታመምም ሰዎች እንዲታመሙ በሽታ ማስተላለፍም ተመሳሳይ ስለሆነ ማለት ነው። እና ይህች ሴት ዞር ባለና ላይዋ ላይ በሮሮ ዘጋባት። ኧረ እባክህን የስምዖን ያንተን ቤት ፈልጌ አይደለም፣ እኔ እንዳሰብከው አይደለም፣ ፍርፋሪ ፈልጌ የመጣው ሴት አይደለሁም። ወይም እንደስከዛሬው ብዙ ወንዶች ሲገቡ አይቼ አንዱን ለማማለልና ጠልፎ ለመሄድ አይደለም የመጣው። እኔ ዛሬ ይህንን ውበቴን የፈለኩት ባዶነቴ እንዲታወቅ ከዚህ ውበት በላይ የውበቴ ውበት የትልቅነቴ ትልቅነት በእርሱ መዳፍ ላይ ያለ ትልቅነቴ በእርሱ እጅ ላይ ያለ ግን ትልቅነቴን ንቄ ያነስኩበት ጌታዬን ይቅር በለኝ ልለው ላለቅስ ነው የመጣው አለችው። በዞርባያውን ቤቴ ያለው ትልቅ እንግዳ ነው ይጅልኛልና ተመልሶ ሄዶ ወሬውን ጀመረ። እሷ ግን አጥብቃ ማንኳኳት ጀመረች። ልክ እንደዚያ እንደ ምስኪኑ ሰው አጥብቆ ይጮህ እንደነበረው ድሃ አጥብቃ ታንኳኳ ጀመር። ከዛ ጌታ አሁንም የስምዖን ጭካኔ በደቀ መዛሙርቱ በቤተሰቡ ዘንድ እንዲታይ በደንብ አሳየ። ስምዖንም ጭምር እንዲገባው ዝም አለው። መጨረሻ ላይ ግን ማናት ክፈቱላት ትግባ አለ። ተከፈተላት፣ ገባች። እድለኛ ሴት፣ የታደለች ሴት ከነ ኃጢአቷ ወደ ጌታ እንድትገባ ተፈቀደላት። እርሱ ወዳለበት ቤት እንድትገባ በሩ ተከፈተላት። እግዚአብሔር ልጆች ምንም የፈለገ ሺህ ጊዜ አገልጋዮች ብንሆን እግዚአብሔር የምህረት በሩን ካልከፈተ በእኛ ጩኸት የሚከፈት በር የለም። ምናልባትም በገንዘባችን፣ በስልጣናችን፣ በእውቀታችን ወዘተረፈ በቁመናችን የለካ ነው ይሄ ምድራዊው መለኪያ በሙሉ ከምድር የሚሻገር አይደለም። ይልቁንም ወደ ላይ ሊያሻገረን የሚችል ከፍ ሊያደርገን የሚችል የልዕልናችን መሰረት እግዚአብሔር መዳፍ ላይ ስላለ ወደዚያ እናንኳኳ። አንኳኳች፣ ተከፈተላት፣ ገባች። እንደ ገባች ቀኝም ግራም አላየችም። እነማ ተሰልፈዋል። ታዛቢ አለ። እንደዚህ ይሉኛል፣ እንደዛ ያወራሉ፣ እንደዚህ ሊያስቡ ይችላሉ። እሷ ጋር ምንም የለም፣ ረስታዋለች። የሄደችበት አንድና አንድ ዓላማዋ ሌላ ስለሆነ መዳን ብቻ ስለሆነ እኛ ብዙ ጊዜ ቤተ እግዚአብሔር ሄደን ቀኝና ግራ እገሌ ሲገባ ስናይ እገሌት ስትወጣ ስናይ አንዳንዴ እኮ ከምናስቀድስበት ይልቅ ትክክለኛ ኮሜንት ለመስጠት አጀንዳ ብቻ ባህር መዝገብ ብቻ ነው እንጂ ያልያዝነው ኮሜንት ሰጪውንን የምንመለስ ሰዎች አለን። ለስሙ ጸሎት መጽሐፉን እንዘረጋዋለን፣ እንዲህ ሰው እንገላምጣለን። አሁንም እናይና ትንሽ አንበን አሁንም እንደዚህ። ይሄ ነው ላይፋችን። ይሄ ግን ህይወት አይሆንም። በሀገር አመራሩ ሲስተምም ቀበሌ ላይ ያለን ሰዎች ልንሆን እንችላለን። በንግዱ ዓለም ከላይ ያሉት ትልልቆቹ ሁላችሁም መዳፋችሁ ላይ እግዚአብሔር ህዝቡን ያስቀመጠላችሁ በሙሉ የቆማችሁበት የተጠራችሁለት ዓላማ እግዚአብሔርና የእግዚአብሔርን ህዝብ ማገልገል ነው። ስለዚህ ለዚህ ብቻ እጃችሁን አንሱ። ለይቅርታ እጃችሁን አንሱ። ለምህረት እጃችሁን አንሱ። ተበድላችሁ እንኳን ቢሆን ያላግባብ እንኳን ስማችሁ ጠፍቶ ቢሆን ምናልባትም የእናንተን የንግድ ቤት ሰዎች ያለ አግባብ ስሙን አጥፍተው አቆሽሸውባችሁ አሳድፈውባችሁ ቢሆን የእናንተን መስሪያ ቤት ሰዎች እነሱ በተረዱት ልክ ስሙን እንኳን አጥፍተው ወቅሰው ቢሆን ሚዲያዎች ምናልባትም ስለእናንተ የተዛባ መረጃ ኖሯቸው አስተላልፈውም እንኳን ቢሆን ነገር ግን
እጃችሁን ለምህረት ለይቅርታ አንሱ። ያን ጊዜ እግዚአብሔር ይምራችኋል። ያን ጊዜ እግዚአብሔር ሕልውናችሁን ያስተካክላል። ካልሆነ ግን ይችልበታል። ከፍ ባደረገ እጁ መፈጥፈጥ ይችላል። ሰማይ ጠቀስ ሕንፃዎች እንድንገነባ ይፈቅዳል። መልሶ ግን ከነ ሕንፃው ስም አጠራራችን እንዲጠፋ ማድረግ ይችላል። ልክ እንደዚሁ ሰማይ ጠቀስ ዝና፣ ሰማይ ጠቀስ ታሪክ እንድንገነባ ይፈቅዳል። ስናበዛው ግን አውርዶ ይፈጠፍጣል። ኦሪት ዘፍጥረት ምዕራፍ 11ን ማንበብ በቂ ነው ለዚህ። እግዚአብሔር መጽሐፍ ስሎ እስከ መብላት ስልጣንን ይሰጣል። ከዚያ በኋላ ግን የእናቴ ልጅ ከአሸዋ ጋር ቀላቅሎ ጭራሽ ስም አጠራራችን እንዳይታወቅ ማድረግ ይችላል። በየሜዳው መበተን ይችላል፣ መሰብሰብም ይችላል። ስለዚህ የበተነን እንዲሰበስበን፣ የሰበረን እንዲጠግነን፣ ያደቀቀን እንዲያክመን፣ እንዲያነሳንም ጭምር መመለስ መቻል አለብን እና ይህች ሴት መጣች። አቤቱ ጌታዬና አምላኬ ሆይ ይህንን የሰጠኸኝን እኔነቴን አንተ የምትከብርበት ቤተ መቅደስነቴን አቆሸሽኩት፣ አሳደፍኩት፣ አስነወርኩት። በፊት ልቆም የማይገባኝ ደካማ ሴት ነኝ አለች። እያለቀሰች እግሩ ስር ወድቃ በፀጉሯ እያሸች፣ ይሄ ፀጉር ብዙዎቹን አማሎ እግሬ ስር አንበርክኳቸዋል። ከባለስልጣን እስከ ታችኛው ሰራዊት፣ ከባለጠጋ እስከ ታችኛው እስከ ድሃው ድረስ ሁሉም እኔ ጋር ያልወደቀ የለም። በዚህ ጠጉር፣ በዚህ አይን፣ በዚህ በሚንከባለል በሚያብል ጎብላላ በሆነ አይን ያልወደቁ የሉ። አሁን ግን ባንተ ፊት ይሄ አይን እንባ እንጂ የሚያምር ሌሎቹን የሚገላምጥ ግማሾቹን የሚጠቅስ ሊሆን አይገባውም አለች። በፊቱ እያለቀሰች በዚያ በጣም ትጠነቀቅለት በነበረው ጠጉሯ እያሸች ብዙዎቹን ለኃጢአት የሳመ ብዙዎቹን ለኃጢአት የባረከ ከንፈር ባንተ ፊት ግን ባዶ ነው፣ ከእግርህ ትቢያ በታች ነው አለች። ቅዱስ ዮሐንስ የጫማውን ማዘቢያ ልፈታ የማይገባኝ ብሎ እንደተናገረ ሁሉ ይህችም ሴት ከእግርህ በታች ነኝ አለች። እግሩን በእንባዋ እያሸች በፀጉሯ እያሸች እያራሰች በእንባዋ ለከንፈሯ ትስመው ነበር ይላል። እስኪ እግዚአብሔር ልጆች እኔና እናንተ እጃችን እንድናነሳ ታዘዝን። እግዚአብሔር ጠራን በዲያቆኑ አማካይነት። እውነት በቅዳሴ ውስጥ እጃችን ለምህርኮ እጃችን ለምህረት ለይቅርታ አንስተን የምናስቀድስ ስንቶቻችን ነን? በአገልግሎት ውስጥ ቀሳውስት ማለት አገልጋዮች ማለት ነው ብያችኋለሁ። በንግዱ አገልግሎት ውስጥ፣ በሀገር መምራቱ፣ በቀበሌ ማስተዳደሩ፣ በቅዳሴው፣ በሰዓታቱ፣ በማህሌቱ፣ በስብከቱ፣ በሌላውም ተቋም ያላችሁ በየተቋማችሁ በየእምነት ተቋማችሁ ተውራቱ ሲቀራ፣ ሐዲሱ ተጅቢዱ ሲቀራ፣ ምናልባትም ህዝቡን ከማገልገል አንጻር እጃችሁን ለይቅርታ እጃችሁን ለሰላም መጽሐፉ በሚያዘው ልክ አንስታችሁ ምርኮኛ የሆናችሁ ስንቶች ናችሁ? እኛስ በእኛ ሰፈር ይህንን ነው እያዘዝን ያለ። እጃችሁን አንሱ። ይህችን ሴት አየና ስምዖን ምን ይል ጥሩ ነው? አይ እኔ እኮ ነቢይ ነው የተሻለ ነው ያውቃል ብዬ ጋብዣው፣ እቻ ኃጢአተኛ ሴት ስትስመው ዝም ብሎ ጭራሽ እያሻሸችው ዝም ይላል አለ። ጌታ ግን ምን አለ? አለወኒ ዘእብለከ አለው። ስምዖን አለወኒ ዘእብለከ፣ አለወኒ ዘእነግረከ። ስምዖን የምነግርህ አንድ ነገር አለኝ አለ። እሺ ምንድን ነው አለ መለስ ብሎ። የውስጡ አልተሰማም። በሱ ቤት የውስጡን እግዚአብሔር አልሰማውም። ልክ ሐዋርያት በማይሰሙት ሌሎቹ በማይሰሙት ልክ ኢየሱስ ክርስቶስም ያልሰማ ነው የመሰለው። ምንድን ነው አለ። ይህች ሴት ከገባች ጀምሮ እያለቀሰች ነው። ይቅርታን እየለመነች ነው። ከበደሏ ለመመለስ እየተዘጋጀች ነው። ይሄው በእንባዋ እግሬን እያጠበች እያራሰች በጠጉሯ እያሸች ነው። አንተ ግን ከገባው ጀምሮ ምሳ ብላ ብለህ ጋበዝከኝ፣ ገባው ግን የሚታይ ነገር የለም አለ። አንዳንድ ሰው ገጥሟቸው ያውቅ? ዛሬ ማን እኔ የምጋብዝ ብሎ ከወሰዳችሁ በኋላ ማአት የሌለ ችግር የሚያወራባችሁ፣ ሊለምናችሁ ይጥራችሁ፣ ሊጋብዛችሁ ይጥራችሁ ግራ እስኪገባችሁ ድረስ። ይሄ ሰው ለምኖትም ቢሆን ችግር የለውም ነበር፣ ግን በሐሜት ነው ጠምዶት የቆየ። እዚህ ላይ ኢየሱስ ክርስቶስ ግን ምን አለው? አለወኒ ዘእነግረከ፣ የምነግርህ ነገር አለኝ። ይህች ሴት ይህንን ሁሉ አደረገች፣ አንተ ግን አንዳች ነገር አላደረክም አለው። ዝርዝር ሐሳቡን አንብቡት። ስለዚህ እኔና እናንተም እጃችን ልናነሳ ይገባል። ለምን? ከሰዎች ላይ ጣትን አንሳ ነው እኮ ያለው። ከዚህች ሴት ላይ ጣትን መቀሰር አንሳ። እንዳውም ይህች ሴት በተሰበከ ወንጌል በተነገረበት ሁሉ ስለ እርሷ ሊነገር ይገባል። በኃጢአት አለማፈር። ሰው ነበርኩ፣ ኃጢአት ሰራው፣ ይቅር ባይ መሐሪ መድኃኒት የሆነ አባት እግዚአብሔር ግን አለኝ ብሎ ወደ ካህን ሄዶ ይቅርታን መጠየቅ፣ ወደ ቤተ እግዚአብሔር ሄዶ ለንስሐ መንበርከክና ማንባት፣ ምዕመናን በድያችኋለሁ አባታችሁ ነኝ ይቅር በሉኝ ማለት፣
ሕዝቤ ሆይ መሪህ ነኝ በድያለሁ ግን ይቅር በለኝ ማለት ይህንን ከዚህች ሴት ሁሉ እንዲማር በሀበሰበክሙ ወንጌለ መንግስትን በምትሰብኩ ጊዜ ወንጌለ መንግስትን በምትሰብኩበት ለአገልግሎት በምትነሱ ጊዜ ይህችን ሴት አለ ዝክርዋ ወይም ይዝክርዋ ያስቧት ያስታውሷት ለሌላው የእርሷን ልምድ ይንገሩ። አያችሁት? ልምድ መካፈል ማለት እኮ ነው። አንዱ የአንዱን ልምድ የልምድ ልውውጥ ማድረግ የሐሳብ ልውውጥ ማድረግ እንዲህ አይነት ጀግና ሴት ነበረች ብሎ ታታሪዋን ሴት ማስተዋወቅ። ብዙ ጊዜ ኢንተርፕረነርሺፕ የስልጣን አገልግሎት ሰዎችን ሰው የማድረግ ተብሎ አይምሮን የመቅረጽ የማስተካከል ተብሎ የአይምሮ ስራ ላይ ሲሰራ ትልቁ እንዲህ አይነት ሰው ነበረ ከዚህ እንትን ተነሳና ወደዚህ እንትን ተሻግሮ ለእንደዚህ ቢሊየነርነት በቃ ወዘተርፈ የሚባል ነገር አለ አይደለ? ልክ እንደዚያ ሁሉ ይህች ሴት ማስተማሪያ መጽሐፋችን ናት። እጃችሁን አንሱ አባቶቻችን፣ ህዝቡን ለመባረክ እጃችሁን አንሱ ባካችሁ። ለጸሎት እጃችሁን አንሱ። የጸሎት መጽሐፉን ያዙበት፣ መስቀሉን ያዙበት። የክርስቶስ ኢየሱስን መስቀል ይዛችሁ የኤርትራን ባህር የሰንጥቀ የከፈለ በኋላም የሲኦልን ባህር የከፈለ በኋላም ጠላት ዲያብሎስን የጣለ ይሄ መስቀል በእርግጠኝነት በሀገራችን ላይ በዓለማችን ላይ ያለውን ያለ መግባባት ባህር መክፈልና ባዶ ማድረግ ወደ ሰላሙ ዓለም ማሻገር ይችላል። ስለዚህ ያንሱና ባርኩ። ሁላችሁ እጃችን ላይ ያለውን በእርግጠኝነት የምናውቀው እጃችን ስናነሳ ነው። ሙሴ እጁ ላይ ያለው ነገር ጠፍቶበት እኮ በእጅህ ምን አለ ሲባል በትር አለ። ታዲያ እሱን የሚያህል ነገር ይዘህ ባህር ዳር ትቆማለህ እንዴ? በለው ምን ትጠብቃለህ ነው የተባለው። እጃችን ላይ ይህን የመሰለ በትር አለ። ባህር የሚከፍል ሰላምን የሚያመጣ መከራን የሚያስወግድ ጦርነትን የሚያጠፋ መተቃቀፍን መለያየትን አጥፍቶ መተቃቀፍን አንድነትን የሚሰጥ መስቀል አለ። እናንሳው እስኪ። ግን ስናነሳው መጀመሪያ እጃችንን ማንሳት፣ ንጹህ መሆኑን ማየት፣ እጃችን ከደም ንጹህ መሆኑን፣ ከጉቦ ንጹህ መሆኑን፣ ከርኩሰት ነፃ መሆኑን፣ ከዝሙት ከስካር ወዘተርፈ ከመሳሰሉት የኃጢአት ስራዎች በሙሉ የሥጋ ስራ ከተባሉት ነፃ መሆኑን ግን ማየት መቻል አለብን። መሪዎች እንደዛው እጃችሁን እስኪ ህዝቡን ለማገልገል አንሱ። እስኪ እጃችን እናንሳ። ምዕመናን ሁላችሁም ኢትዮጵያውያን እስኪ እጃችን እገሌ እንዲህ ያደረገ፣ መሪው የቀበሌው እንዲህ ያደረገ፣ የቤተክርስቲያኑ እንዲህ ያደረገ፣ እስኪ ከመቀሰር እናንሳውና አምላኬ ሆይ ብለን ወደ እግዚአብሔር እንዘርጋው። እስኪ እጃችን ለእግዚአብሔር ለምህረት እናስማርክ። ከጥቆማ ከቀንቱ ቅሰራ እንላቀቅ። ያን ጊዜ በእርግጠኝነት እግዚአብሔር ይሰማናል። ካልሆነ ግን ወደፊት ይመጣ ዘንድ ያለው በጣም ከባድ መከራ ነው። እውነት እላችኋለሁ ይሄ ነቢይነት አያሻውም ወይም ጥንቆላ አይደለም። ወደፊት የሚመጣው በጣም ከባድ መከራ ነው። እማንችለው ጎብጠን እንኳን የማንሸከመው ከባድ ሸክም በተለይ ከፍ ብለን በምንታይ ሰዎች ላይ ብዙ ጊዜ ከፍ ያሉ ዛፎች ሁሉ ነገር የሚያገኛቸው ነፋሱም የሚቀስፋቸው ዝናቡም ቀድሞ የሚያርፍባቸው እነሱ ናቸው። ስለዚህ ከፍታችን ለዝቅታ ለውርደት እንዳይሆን ከፍታችን እንዳያዝን በልዕልና እንደቆምን እንድንቀጥል ወደ እግዚአብሔር ልንመለስና እግዚአብሔርን ልንሰማው ይገባል። እግዚአብሔርን ስንሰማው ወደ ቤተ እግዚአብሔር ስንመለስ ቤተ እግዚአብሔር ሄደን ተንበርክከን ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት፣ የሰማያዊቷ የኢየሩሳሌም ምሳሌ የሆንሽ ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን። ባንቺ ሰማያዊው ንጉሥ፣ ባንቺ ዘላለማዊው አባት እግዚአብሔር፣ ባንቺ የምህረት ጌታ መድኃኔ ዓለም አለ ብለን እስኪ ሄደን እግዚአብሔርን እንለምነው። ሁላችንም መቼም በእርግጠኝነት ከቅዱስ መጽሐፍና ከቅዱስ ቁርአን ውጭ የሆነ ህዝብ የለም አይደለ? ስለዚህ ታዲያ እስኪ በሚያዘን ልክ እንኖር። ኢትዮጵያውያን ኢትዮጵያ ከፍ እንድትል ጠቅላዩ ወይ ደግሞ ጳጳሱ ወይ ደግሞ ሸሁ አይደለም፣ እያንዳንዱ ከህፃናት ጀምሮ የሰላም ጠጠር የማንሳት ግዴታ አለበት። ይህንን ስናደርግ ነው ለውጥ የሚመጣው። ይህንን ስናደርግ ነው ሰላም የሚመጣው። ካልሆነ ግን የእገሌና የእገሌ ድርሻ ካደረግነው ሸክሙ ሲከብደው ሁሉም የሰላም ሐዋርያነቱን ይተወውና የሁከት ሐዋርያ ይሆናል። ስለዚህ ልንሸከመው የማንችለውን ሸክም ለሌሎቹ ማሸከም እናቁምና ሸክም ለማገዝ እጃችን እናንሳ። የትኛውን እጃችን? የልቡናችን እጅ።
ይሄ የሥጋ እጅ እንዳለ ሁሉ ልብ እጅ አላት። ይሄ ዓይን እንዳለ ሁሉ ልብ ዓይን አላት። ጆሮ ውስጥ አለ፣ ውጭ አለ። ስለዚህ የውስጡ ጆሮ ይከፈት፣ የውስጡ ዓይን ይብራ፣ የውስጡ እጅ ይነሳ፣ የውስጡ እግር ለመንቀሳቀስ ለምህረት ይራመድ። ያን ጊዜ እግዚአብሔር መባረክ፣ ሰላምን መስጠት፣ ማብዛት ይችልበታል። የሰበሰበን በያለንበት የመከረን ሊገስጸን የወደደ ገስጾም ሰብሮ ያልተወን ከፍ ያደረገን ዙሪያውን ብዙ ጠላት ሲያናፋ እንዳንበሳ ግን ኢትዮጵያን ከብዙ ጠላቶች ጠብቆ ቤተ ክርስቲያንን ከብዙ ጠላቶች ጠብቆ ዙሪያው እሳት ሆኖ አጥር ሆኖ ግን መሃሉን ገነት አድርጎ ቢመቸንም ባይመቸንም በጤነኝነት ግን ደግሞ ለሥጋ ምቾት ወደዚህ ዓለም አልመጣንም፣ ለነፍስ ምቾት እንጂ። ስለዚህ በዚህ ሰላም የጠበቀን እግዚአብሔር ቀጣይ ሰላማችንን ያበዛልን ዘንድ ወደ እርሱ መመለስ ይኖርብናል። እስከዚህ ሰዓት ድረስ የጠበቀን ቀጣዩን ጊዜያችንን ይባርክ ዘንድ በጎ ፈቃዱ ይሆነልን። በእያንዳንዱ በተሰማራንበት ሥራ፣ በሕክምናው፣ በንግዱ ብቻ ቀደም ብያችኋለሁ። ሁላችንም ታማኞች እንሁን፣ እጃችንን እናንሳ። እግዚአብሔር ወደዚያ ወደ ተሰማራንበት ሥራ እንዲገባና ሥራውን እሱ እንዲያከናውን የሥራው ባለቤት እርሱ እንዲሆን ኃላፊነት እንስጠው። ከዚያ በኋላ እርሱ ይመራናል። የፈጠረን ለምስጋና ያቆመን በጤንነት ይህን ቃል እንድንሰማ የረዳን አባታችንና አምላካችን እግዚአብሔር ቀሪ ጊዜያችን ባርኮ ቀድሶ በሰላም ያኖረን ዘንድ ለሀገራችን፣ ለሕዝባችን፣ ለቤተክርስቲያናችን ጽኑ ሰላምና መረጋጋትን ያድል ዘንድ በጎ ፈቃዱ ይሆንልን። ይቆየ